ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ስለነ ቲጂ ድራማ ልታወሪ ነው ወይ ልትሉኝ ነው? ኖት ሪሊ። ነገሩ እንኳን እኔ ሰይፉ አውርቷል። ኤኒዌይ ዛሬ ላነሳ የፈለግኩት ነገር ምንድን ነው? ቲጂ ካሳየችን ባህሪ አንጻር ሶሻል ሚዲያ ላይ ጀስቲፋይ ከምታደርገው ከስነ ልቦና ጉዳት አንጻር ያሉትን ሀሳቦች ነው ይዤላችሁ የመጣው። በነገራችን ላይ እስቲ ጥያቄ ልጠይቃችሁ። ቲጂ ድራማ እየሰራች እንደሆነ ገና ከመጀመሪያው አውቀናል ያላችሁ ሰዎች ድራማ መሆኑን ያወቃችሁት ቲጂ ዲዘርቭ አታረግም እንደዚህ አይነት ሰው ብላችሁ ስላመናችሁ ነው ወይስ ደግሞ አክቲንግ ላይ ጎበዝ ስላልሆነች? ልጄን አስተዋወቅኳቸው፣ አዲሱን ፍቅረኛዬን አስተዋወቅኳቸው፣ እሷን ትቶ ከእንትና ጋር ሲማግጥ ተገኘ፣ እንትናን ከዳት፣ እንትና ተከተለችው የሚሉ ድራማዎችን እያያችሁ ኦ ድራማ ነው ያላላችሁና ስቲል 100,000 200,000 ሚሊየንስ የምታዩቸው ሰዎች ልክ የቲጂ ድራማ እንደሆነ እንደተገለጠላችሁ የእነሱም ድራማ መሆኑን እንድትረዱ እግዚአብሔር ንቃተ ህሊናችሁን ከፍ እንዲያደርግላችሁ ጸልይላችኋል። ከዚህ ቲጂ ሲሆን ድራማ መሆኑ የነዛ ሲሆን ድራማ አለመሆኑን የተቀበላችሁበት ነገር ግራ ስለገባኝ ማለት ነው። ኦኬ ወደ ሀሳቤ ልመለስ። በነገራችን ላይ ቲጂን ያልሆነ ማን ነው? ካልም ሆነን ትንሽ አረጋግተ ነው እሷ የምታሳየውን ነገር እንሆነዋለን እንጂ ኦልሞስት ሁላችንም እንደ ቲጂ ነን። ሁላችንም የቲጂ ባህሪ መገለጫዎች አሉ። ዛሬ ላወራ የምፈልገው ስለ ማስኪልን ሞንዲንግ ወይም ደግሞ በሴቶች ላይ ስላለ ይሄ ከልክ በላይ ወንድነትን መኖር፣ ከልክ በላይ ወንዳ ወንድነትን ስለመኖር ነው ዛሬ የማወራው። ዛሬ ዓመት አካባቢ እንደዚህ አይነት ቪዲዮ ሰርቼላችሁ ነበረ። ዛሬ በደንብ እስቲ ላውራ። ከዚህ በታች የምዘረዝራቸውን የባህሪ መገለጫዎች ራሳችሁ ላይ ያያችሁ እንደሆነ ባካችሁ ራሳችሁ ላይ ለመስራት ጊዜ አያፍጅባችሁ። ቲጂ ላይ የማየው የመጀመሪያው ነገር ከባድ የሆነ ሃይፐር ኢንዲፐንደንስ ነው፣ ወይም ደግሞ ከልክ በላይ በራስ መተማመን፣ ከልክ በላይ ራስን መቻል፣ ከልክ በላይ ነገሮችን ሁሉ በራስ ማድረግ ላይ እንደዚህ አይነት ሰዎች በጣም ብዙ ነን። ስፔሻሊ የዘመኔ ሴቶች ከደረሰብን ነገር አንጻር የምንሆነው ነገር ከልክ ያለፈ ራሳችን እንድንችል በሁሉ ነገር ብቁ እንድንሆን ስፔሻሊ በገንዘብ በሰክሰስ በብዙ ነገር ብቁ እንድንሆን በጣም ከመፈለጋችን የተነሳ አብዛኞቻችን ሃይፐር ኢንዲፐንደንት ነን፣ ወይም ደግሞ ከልክ ያለፈ ራስን መቻል አለብን። ከልክ ያለፈ ራስን መቻል ውስጥ ስንገባ ሰዎች ምንም ነገር እንዲያረጉልን አንፈልግም። ለሰዎች ምንም አይነት እርዳታ የምንቀበል ሰዎች አይደለም። ብዙ ሰዎች እንዲህ ስትሉ ራሳችሁ ልታገኙ ትችላላችሁ። እኔ ሰው ያደረገው ነገር አይጥመኝም፣ እኔ በራሴ ለፍቼ ካላመጣሁት አያስደስተኝም፣ እኔ በዚህና በዚህ መንገድ ሄጄ እንዲህ ለፍቼ ካላረኩት አያስደስተኝም የምትሉ ብዙ አላችሁ። ራይ ሰው እናንተን ከቲጂ ማንነት ምንድን ነው የሚለያችሁ? we both are hyper independent። እሷም ሃይፐር ኢንዲፐንደንት ናት፣ እኛም ሃይፐር ኢንዲፐንደንት ነን። ሃይፐር ኢንዲፐንደንት የሆናችሁ ሰዎች ከልክ በላይ በራስ መተማመን፣ ከልክ በላይ ራሳችሁ ላይ ዲፐንድ የምታደርጉ ሰዎች እንዳይክዷችሁ፣ ሰዎች እንዳያበሳጯችሁ። ድሮም እኮ አውቀዋለሁ እኔ ሰው ለእኔ እንደማይሆነኝ፣ ድሮም እኮ እርዳታ ብጠይቅ ማንም እሺ እንደማይለኝ፣ ሰው ለእኔ እንደማይሆንም አውቃለሁ በሚል ሰንስ ከልክ ያለፈ በራስ መተማመን ያላችሁ፣ ከልክ ያለፈ በራስ መመካት ብቻ ያላችሁ ሰዎች ልክ የሆነ ባህሪ አይደለም። በኋላ እመጣበታለሁ። በሁለተኛ ደረጃ እሷ ላይ የምናየው ወይም ባላየውም እኛ ያለብን ባህሪ ከሴትነታችን ይልቅ ወንድነታችንን ስንኖር የሚታይብን ባህሪ ምን እንደሆነ ታውቃላችሁ? ራሳችንን ከልክ ባለፈ ሁኔታ ከስኬት ጋር ብቻ አይደንቲፋይ ማድረግ፣ ወይም ደግሞ የኛ ክብር፣ የኛ ዋጋ፣ የኛ ሁሉ ነገር የሚታየው በደረስንበት ስኬት ልክ ብቻ እንደሆነ እናስባለን። ሰምታችኋታል። አሻራው ቆልቼ እንዲህ ገብቼ እዚህ ጋር ደረስኩ ማለት ሁል ጊዜ ራሷን ኮኔክት የምታደርገው ከደረሰችበት አቺቭመንት ጋር ነው። አቺቭ ያደረግነውን ነገር ወይም ደግሞ የደረስንበትን ስኬት አናውራ አይደለም። ስኬት ላይ ከደረስን ጥሩ ነው፣ ግን ከልክ በላይ ከስኬታችን ጋር ብቻ ራሳችንን ኮኔክት ማድረግ፣ ከስኬታችን ጋር ብቻ የራሳችንን ዋጋ መተመን አንዲት ሴት ልጅ
ጤናማ ሴትነት ማንነት ሲኖራት የምታሳየው ነገር አይደለም። ኦኬ ለምን እንደዚህ ያልኳችሁ? ለራሳችን ያለን ዋጋ ኮኔክት የምናደርገው በሰራነው ገንዘብ ልክ እና በደረስንበት ስታትስ ልክ እናደርገዋለን። ሁል ጊዜ ቢሆን የምናሳድደው ግብ አለ። እዚህና እዛ ጋር መድረስ አለብን ብለን እናስባለን። ለምን? ራሳችንን አይደንቲፋይ ያደረግነው ከስኬት ጋር ብቻ ነው። ራሳችንን የምንገልጠው ከስኬታችን ጋር ብቻ ነው። እኛ ማረፍ፣ ለራሳችን ጊዜ መስጠት፣ ራሳችንን መንከባከብ እንደ ስንፍናና ራስ ወዳድነት እንድናየው እንሆናለን። ለምን? ግዴታ የሆነ መድረስ ያለብን የስኬት ደረጃ አለ። አቺቭ ማድረግ ያለብን ነገር አለ። ስለዚህ ሁልጊዜ ሩጫ ላይ ነን። ሁልጊዜ የምንደርስበት ቦታ አለ። ስለዚህ ራሳችንን ኮኔክት ያደረግነው ከምን ጋር ነው? ከስኬት ጋር ነው። ይሄ አንዲት ሴት ልጅ ማስኪሊን ውንዲንግ ላይ ስትሆን የምታሳየው ባህል። ሌላ በሶስተኛ ደረጃ ከልክ ያለፈ ስሜትን ማመቅ። ስሜታችንን አምቀን እንደ ጠንካራ ሰው ነው የምንቆመው። ኢንስቴድ ኦፍ ስሜቶቻችንን ገልጠን ስሜቶቻችን ያሳዩንን የጎደለብንን ልንሰራበት የሚገባውን ነገር ከማየት ይልቅ ስሜቶቻችንን እንደብቃለን። መደበቅ ብቻ አይደለም፣ ሌሎች የስሜት መግለጫዎችን ሲያሳዩ አንደርማይን ልናደርጋቸው እንችላለን። ስሜቶች ታምቀው በተቀመጡ ጊዜ የሚፈነዱበትን ጊዜ አናውቅም። ካልሰራንባቸው እነዚህ ስሜቶች በፈነዱ ጊዜ በጣም ብዙ ኪዮስ ነው የሚያመጡት። አንድ ሰው በጣም ሲሊ ነገር ተናግሮን እናቷ እንደሞተችባት ልጅ ስቅስቅ ብለን ልናለቅስ እንችላለን። ሰፕረስ ያደረግነው ድብቅ ያደረግነው ስሜት አንድ ቀን ይገለፍላል። አብዛኞቻችን ስሜቶቻችን እንደብቃለን። ማስኪሊን ውንዲንግ ላይ ስንሆን እንደዚህ ነው። ምን ኢሞሽናል ያደርገኛል እንዴ? በቃ ማንም ያልፍበታል። ግን ማንም ሲያልፍበት ስሜቱን አምቆ ነው ያለፈበት ወይ ስሜቱን ገልጦ ነው ያለፈበት? እንዲህ ስላችሁ ደግሞ በየሶሻል ሚዲያው እየሄዳችሁ ነፍርቁ ማለት አይደለም። ግን የሆነ ስሜት በተሰማችሁ ቁጥር ያንን ስሜት ማስተናገድ ሴትነት ነው። ያን ስሜትን ማስተናገድ ሰውነት ነው። አታውቁትም። ዛሬ የተደበቀ ዛሬ ሰፕረስ ያደረጋችሁት ስሜት መቼ እንደሚፈነዳ አታውቁትም። ሌላ አራተኛ የምናሳየው ባህል በጣም የቁጥጥር ፍላጎት አለን። ሁሉን ነገር ነው የምንቆጣጠረው። ግንኙነትን፣ ቤት ውስጥ ያሉ ነገሮች፣ ጓደኞቻችንን፣ እያንዳንዱ ነገሮችን፣ ሰዎችን በጣም የመቆጣጠር ፍላጎት አለን። በዚህ በመቆጣጠር ፍላጎት ብቻ እና በጣም ፐርፌክሽን እንፈልጋለን፣ ወይም እያንዳንዱ ነገር ፐርፌክት እንዲሆንልን እንፈልጋለን። ለምን? ራሳችንን አይደንቲፋይ ያደረግንበት አንድ ምንደርስበት ቦታ አለ። ያለውን ነገር ብቻ ሳይሆን ነገ ሊመጣ የሚችለውን አውትካም ወይም ፍጻሜውን ራሱ መቆጣጠር እንፈልጋለን። እንዲህ አይነት ባል አግብቼ እንደዚህ አይነት ትዳር ነው እንደዚህ አይነት ልጆች ወልጄ አውትካሙን ሁላ ኮንትሮል የማድረግ ዲዛይር አለ። አውትካሙን አሁን ያለውን ፕሮሰስ ብቻ አይደለም ፍጻሜውን ራሱ የመቆጣጠር ከፍተኛ ፍላጎት አለ። እንደዚህም ሆነን ፐርፌክሽን የማሳየት ፍላጎት ስላለን ቫልነረብል መሆን አንችልም። ሌት ጎ ማድረግ አንችልም። ኖ መሆን ያለበት በዚህ መልኩ ነው። በቃ በእንትንም ሂዱ መገናኛ ነው የሚያደርሳችሁ በሰዓቱ። ኖ በዚህ መንገድ መሆን አለበት። ይሄ ከዚህ ነገር ዝንፍ ማለት የለበት። ቤት ውስጥ ባላችሁ ነገር ለምሳሌ ባሎቻችሁ ልብስ ሲያጥፉ አይታችሁ ሊሆን ይችላል። እንደዚህ አይታጠፍም፣ እንዲማጠፈው ማጠፍ ነው አይደል? ኖ እሱን አትፈልጉት። ኖ ኢትስ ኒድስ ቱ ቢ ፐርፌክት። ማስኪሊን እንዲ። አምስተኛ አብዛኞቻችን ከሴትነታችን ጋር ተለያይተናል። የተለያየንበት ምክንያት ምንድን ነው? ሴትነት እንደ ደካማነት፣ ሴትነት እንደ ሴፍ እንዳላረገን፣ ሴፍ እንዳንሆን ይሰማናል። ሴትነት እንድንጠቃ የሚያደርገን ነገር ስለሆነ ከሴትነታችን ጋር ዲስኮኔክት አድርገናል። ኢንቲሜሲ ይከብደናል። ከባሎቻችን ጋር ኮኔክትድ መሆን አንችልም። ሞስት ኦፍ ኦል መቀበል አንችልም። እንደው ማን ይሙት ለድራማ ውስጥ ቢሆን ምን አለበት እሱ መኪና ገዝቶ ቢሰጣት እሷ መኪና ገዝታ ከምትሰጠው። ሴትነት ግዴታ መቀበልን ይጠይቃል። መቀበል አንፈልግም። አብዛኞቻችን እንዲህ ነን። ምንም አይነት እርዳታ፣ ምንም አይነት ፌቨር ከሰው መቀበል አንፈልግም። ለምን? ሴትነት እዝታፎራስ ሴትነት ለእኛ እንደ ውድቀት ነው። ሴትነት ለእኛ እንደ ሽንፈት ነው። ሴትነት ለእኛ እንደ ማነስ። ስለዚህ ኮኔክትድ አይደለንም ከሴትነታችን ጋር። ኮኔክትድ ካለመሆናችን የተነሳ ሴቶች ናቹራሊ ያላቸው ስድስተኛው ሰንስ
ኢንቲዩሽን የሚባለው ነገር ከኛ ተለይቷል። ቀልቤ ነገረኝ፣ እንዲህ ተሰማኝ የምንለው ኢንቲዩሽናችን ዲስፋንክሽናል ሆኗል፣ መስራት አቁሟል። ለምን? ሴት አይደለንማ። ከሴትነታችን ጋር ዲስኮኔክት አድርገን ለምንድን ነው ብዙዎቻችንን ማስኩሊኒቲያችን ብቻ ኤክሰርሳይዝ የምናደርገው? ሴትነታችንን ሰፕረስ የምናደርገው ምንድነው? በመጀመሪያ ደረጃ ሴት መሆን ደህንነት እንዳይሰማን ያደርጋል። ሴት መሆን ተቀባይነት ሊያሳጣን ይችላል። ሴት መሆን ሰርቫይቭ እንድናደርግ ላያደርግን ይችላል ብለን ስለምናስብ አብዛኞቻችን በወንድነት ውስጥ ነው የምንኖረው። አብዛኞቻችን ከዚህ በፊት አውርቼዋለሁ። ማንኛውም ሰው ፌሚኒንና ማስኪሊን ኢነርጂ አለው። አብዛኞቻችን ከፌሚኒን ኢነርጂያችን ይልቅ ሞር በማስኪሊናችን ነው የምንኖረው። ይሄ ሁሉ ነገር መቼም መነሻ አለው፣ ያለ መነሻ አይመጣም አይደለም። የመጀመሪያ ደረጃ ለምንድን ነው እንዲህ መሆነው ብላችሁ ራሳችሁን ከጠየቃችሁ በዋነኛነት በህይወታችሁ ስታድጉ ጤናማ የሆነ የአባትነት ፍቅር፣ ጤናማ የሆነ የአባት ፕሮቴክሽን ሳታዩ አድጋችኋል። ሳናይ አድገናል። የዘመኔ ሴቶች በህይወታችን ጠንካራና ጤናማ ፍቅርን የሚሰጡ አባቶች አልነበሩም። ስለዚህ መሆን ያለብን ነገር ምንድን ነው? አባቶቻችን ያጎደሉብንን ነገር እኛ ሆነን መገኘት አለብን። ለዚህ ነው አብዛኞቻችን እንደዚህ አይነት ባህሪ የሚታዩት። ሌላ ምንድን ነው ካላችሁ በአካልም በስሜትም የተተውን ሰዎች ነን ብዬ አስባለሁ። ምን ለማለት ፈልጌ ነው? አብዛኞቻችን እናቶቻችን ብቻቸውን ስለሆኑ ስራ መስራት ስላለባቸው፣ መሯሯጥ ስላለባቸው እንዴት ነሽ፣ ምንድን ነሽ፣ እንዴት ገባሽ፣ እንዴት ወጣሽ የሚለውን ዲቴል አይጠይቁንም። ስለዚህ በስሜት ትተውናል፣ አንዳንዴ በአካልም ትተውናል። በዚህ ሁኔታ ምን አይነት ነገርን ዲቨሎፕ አደረግን? ሰርቫይቫል ሞድ የሚባል ነገር ዲቨሎፕ አደረግን። ለመኖር ራሳችንን ፕሮቴክት ማድረግ እንዳለብን፣ ለመኖር ሴፍ መሆን እንዳለብን፣ ከሰዎች ጋር ለመኖርና ላለመጎዳት መልመድ ያሉብንን ባህሪዎች ለመድን። ሞስት ኦፍ ኦል የወንድ ባህሪዎችን ለመድን። ለምን? ሴፍ እንድንሆን፣ ለምን የተሻለ ፐርፎርም እንድናደረግ ያደረገናል፣ ለምን እንዳንጠቃ ያደረገናል ብለን ስለምናስብ በዚህ ምክንያት እንደዚህ አይነት ህይወት ውስጥ ከገባን መውጫው ምንድን ነው? መዳን ይቻላል ወይስ አይቻልም? ከዚህ አይነት ባህሪ መገለጫ ማለት እንችላለን ወይስ አንችልም ብላችሁ ራሳችሁን ከጠየቃችሁ በትክክል እንችላለን። ከላይ የጠቀስኳቸው የማስክለን ትሬቶች ወይም ደግሞ በይበልጥ የሚገለጡብን ጤናማ ያልሆኑ በወንድ ሳይዳችን ብቻ የምንኖርባቸው ፐርፌክሽን ብትሉ፣ አቺቭመንት ብትሉ፣ ይሄንን ብትሉ ጥሩ ነገር ሆኖ ሳለ ግን ይሄ ሁሉ ነገር ጥሩ የማያደርገው ምንድን ነው? የመጣው ከፍርሃት ነው እንጂ ከጥንካሬ አይደለም። ለምሳሌ ወንድ ልጅ እንዳይጨቁንሽ፣ እንዲህ ከሌለሽ እንዲያረግሻል ከሚል ፍርሃት ተነስተን ያለ ልክ ራሳችንን ከስኬት ጋር ኮኔክት ማድረግ ጀመረ። ናቹራሊ እኔ ሰነፍ ስላልሆንኩኝ ሰክሲድ ማድረግ ስላለብኝ ቤት መቀመጥ ስለማልወድ እንዲና እንዲህ መስራት ስላለብኝ ከሚል ኢንቴንሽን ሳይሆን የምንሰራው የበታች ላለመሆንና ላለመረገጥ ከሚል ኢንቴንሽን ነው የምንሰራው። ዳስ ዘ ፕሮብለም። ስለዚህ እንዴት እናስተካክለው ካላችሁ ከፍርሃት ወጥተን አውት ኦፍ ስትሬንግዝ መስራት አለብን። እኔ የምሰራው ባሌ እንዳይረግጠኝ ሳይሆን ፕሮዳክቲቭ የሆንኩ ሴት ስለሆንኩ፣ እኔ የምሰራው ሰዎች የበታች አድርገው እንዳያዩኝ ሳይሆን መስራት ስለምወድ ነው ከሚል ኢንቴንሽን የምንሰራ እና ፕሮዳክቲቭ የምንሆን ከሆነ ኢትስ ጎይንግ ቱ ወርክ። ግን ይሄም የሚመጣው ከሂሊንግ በኋላ። ሌላ ምን ማድረግ እንችላለን መሰላችሁ? ዲፌንስ ማቆም አለብን። ሰው የሆነ ነገር ሲል አንተ እንትን ስላልደረሰብህ ነው፣ እንዲህ ስላልሆንክ ነው፣ በዚህ ስላልገባ ነው፣ በዚህ ስላልወጣ ነው፣ የኔን ጉዳይ አላየው፣ የኔ ምናምን እያላችሁ ዲፌንድ ከማድረግ ይልቅ ሰው የተናገረውን ሀሳብ አንደርስታንድ ለማድረግ መሞከር፣ ከዛ በኋላ ከእናንተ ጋር ላይ የሚያደርግ ከሆነ መቀጠል፣ ካልሆነ መተው። ሌላ በቀላሉ የምናደርገው ነገር ሴትነትን ኢምፕረስ ማድረግ። ሴትነት ደካማነት አይደለም። ሴትነት የበታችነት አይደለም። ሴትነት ውድቀት አይደለም። ሴትነት ማነስ አይደለም። ሴትነትን መቀበል መልመድ፣ የሴት ባህሪዎችን ወደ ራሳችን ማድረግ። አለበለዚያ ከኢንቲዩሽናችን ጋር ኮኔክት አናደርግም። አለበለዚያ ከማንነታችን ጋር ኮኔክት ማድረግ አንችልም። ስለዚህ ሴትነትን መቀበል
መልመድ ሴትነትን መሆን መልመድ ከባድ ሊመስል ይችላል፣ ግን ኤክሰርሳይዝ ካረግ ነው ከባድ አይሆንም። እንደዚህ አይነት ማስኪሊኒቲ በጣም የሚታይባችሁ እህቶቼ በጣም የሚጨበጨብለት ነገር አይደለም። አይ አንደርስታንድ ማህበረሰቡ ስትራግል እንድታደርጉ እንዲያርጉ ጠንካራ ሴት ምናምን ይላችሁና ኤንዱ እሷ እኮ ወንዳ ወንድ ነው፣ እሷ እኮ አትለሰልስም። ስለዚህ ማህበረሰቡ እንኳን መጠንከርን፣ አግሬሲቭ መሆን፣ ሀስለርን ቢያበረታታ ከሴትነታችሁ ጋር ዲስኮኔክት አታርጉ።